የምትነግረኝ ነገር እውነት ነው? ምን ነገረች? አደይ ካንተ ፍቅር ይዟታል? እንደዚህ ይወጣል። አይዞሽ ፍቅር፣ ለጥቂት ጊዜ ነው እንጂ ሁሉም ነገር ይስተካከላል። ሁሉም ነገር ያልፋል። አደይ ምን ፈለግሽ? ፍቅር ምን እየሰራችሁ ነበር? አይደለም ከአቅሜ በላይ ሲሆንብኝ እኮ ነው ማየ። ለአባዬ ስደውል ስልክ አይነሳም። ውስጤ ብዙ ጥያቄ አለ። ቆይ ለምን? እኔ ለመወደድ ምን ያንሰኛል? ምንም አያንስሽም የኔ ቆንጆና ትንሿ ልጅ። እናትሽ እንዴት እንደምትወድሽ ስለ አደይና ስለ ዴቭ የምታውቂው ነገር አለ? ስለ አደይና ዴቭ ምን? ሰላም የቻናል ቤተሰቦች እንዴት ናችሁ? የዛሬው ደግሞ በጣም ትንሽ ለየት ያለ ነው ማለት ነው። እንግዲህ ፍቅር እኔ ምን ያንሰኛል? እኔ ቆንጆ ነኝ፣ እኔ ምን ጎሎኝ ነው ከኔ ፍቅር የራቀኝ እያለች ነበረ ለእናቷ ማለት ነው። እንግዲህ እናቷ ምንም ፍቅር ነገር የራቀሽ የለም፣ አንቺ የራቅሽ ነው፣ ያንቺ ክፋት ነው፣ ያንቺ የምታጠፊያቸው ጥፋቶች ነው፣ ሰዎችንም ሲቀርቡች አላስቀር ብለሽ ነው ያለቻት። እንግዲህ ትክክል ናት እናትየዋ ያለቻት ሁሉ። ፍቅር ከባህሪዋ እንግዲህ ከሁሉም ሰው ወጣ ያለ ነው። ወጣ ያለበት ምክንያት ሁሉ ነገሯ እሷ ያሰበችው ሁሉ የራሷ ይመስላታል ማለት ወደ ራሷ እሷ እንዳሰበችው ካልቀረቧት ወደ እሷ ካልቀረቧት እሷ የዛን ጊዜ ተንኮለኛ ትሆናለች ማለት። አንዳንድ ሰዎች እንግዲህ ምን ያደርጋሉ? ሁሉ ነገር የራሳቸው ይመስላቸዋል። እነሱ የሚያዟቸው፣ እነሱ የሚያስወጧቸው፣ እነሱ የሚያበሏቸው፣ እነሱ የሚያጠጧቸው እና ደግሞ ፍቅርን የሚገዙት የሚያመልኩት በራሳቸው ቁጥጥር ስር የሚያውሉት ይመስላቸውና ሀሳባቸው ማለት ነው። ከዛም በኋላ ያ ሁሉ ወደ ውጭ ሲወጣ ከነሱ ቁጥጥር ውጭ ሲወጣ ወደ ክፋት ይቀይሩታል ማለት ነው። ያገኙትን ሰው ሁሉ አይወዱም፣ ክፋት ብቻ ነው የሚመኙት። ያን ሰው ለማጥፋት፣ ያን ሰው ለማባረር፣ ያን ሰው ለማስወጣት፣ ያን ሰው የሆነ ነገር ለማድረግ ነው ጥረታቸው ማለት ነው። እናም ፍቅር አሁን አደይ ስትመጣ ገና ስትመጣ በጣም ነው የጠላቻት። እሷ ቤት ውስጥ እንድትቀመጥ አትፈልግም ነበረ። ያላደረገቻት ነገር የለም። እንግዲህ ከመጀመሪያው ጀምራችሁ ያያችሁ ድራማውን ማለት ነው። ከመጀመሪያው ጀምሮ ያላደረገቻት ነገር የለም። እንደውም ሌሎች ሲመጡ እነ ቤዛ ሲመጡ ከነሱ ጋር እየተባበረች፣ እናም ደግሞ እነ ሊዲያ ሲመጡ ከነሱም ጋር እየተባበረች እሷ እኮ እንዲህ ናት እንዲህ ብናረጋት እያለች እያሳመነች ያላደረገቻት ነገር የለም። ያው እንግዲህ ከዛ ሁሉ መከራ ውስጥ ወጥታለች አደይ። ነገር ግን እስካሁን ምንም ስራ አላገኘችም። ያው ስሜን በሰራተኛ የተበላሸውን ስሜን ለማስተካከል እና ከደፍ ጋር እንዲሆን ነበር ያለችው። እንግዲህ ያው ከዚህ ሁሉ መከራ እንግዲህ ወጥታ ሊሊ ቤት ተቀምጣለች። ሊሊ ደግሞ ያው ታማ ነበረ፣ ሆስፒታል ትሄዳለች ብያችሁ ነበረ። ሆስፒታል ሄዳ ተመርምራ መጥታለች። ውጤቱ እስካሁን ምንም የተነገራት ነገር የለም። ወይም ነፍሰ ጡር ትሆናለች ወይም ደግሞ የሆነም ያማት ነገር ይኖራል። እንግዲህ በሚቀጥለው ቪዲዮ ምልክቱን እናያለን ማለት ነው። ግን በነገራችን ነፍሰ ጡር ሆነ እርግጠኛ ነኝ ኤላ ይመለሳል ማለት ነው። አለበተዛ ደብቃ ያው ከባቡሬ ጋር ልትጋባና አብረው ልትሆን ትችላለች። ታፈቅረዋለች። አሁንም ደግሞ ወደ ባቡሬ ዞራለች። ሊዲያ አንድ ያገኘኋትና ሸኝኋት ሲላት እንዴት እንደተቀያየረች አይኗ ደከመ። ሲነግራት እሷ እኮ ጥሩ ልጅ አይደለችም፣ የሆነ ነገር ሆነ። በቃ አንድን ሰው የምትወዱ ከሆነ ለሌላኛው ሰው የሆነ የሌለውን ነገር ስም ታወጡለታላችሁ ማለት ነው፣ ከኔ ጨምሮ። እና ወደ ተመልካቾች አደይና ዴቭ እርግጠኛ ነኝ እንደሚለያዩ
ከዚህ ቀደምም ብያቸዋለሁ ይለያያሉ ማለት። እንደውም አሁን ሴትዮ የፍቅር እናት እኔ ወደዋለሁ በሱ ምክንያት ነው እንደዚህም ሆነው ካለች ፍቅር በፍጹም ግንኙነታቸውን አትቀበለውም። የፍቅር እናት ማለት የአዴና የዴቭን ፍቅር አትቀበለው ምክንያት አንደኛ ቤተሰቦች እሺ አይሉም ትላለች፣ ሰበብ ይሄ ነው። ሁለተኛ ደግሞ ፍቅር ስለምትወደው በፍጹም ቤተሰቦች እሺ ስለማይሉ፣ በእርግጥ አዴ ጥሩ ናት። ስለዚህ አዴ እናንተ አትመጣጠኑም ብላ እሺ አትለውም ማለት ነው። እንግዲህ እሱ ቀጥታ ለአዴ ሄጄ ለትዬ እናገራለሁ በፍጹም ዛሬ ውሎ አያድርም ብሎ ነበረ፣ ፎክሮ ነበር የመጣው። ግን ከመናገሩ በፊት ፍቅር አዴ እኮ ዴቭን ታፈቅረዋለች እና በጣም ነው የምታስቸግረው ብላ እያለች ለእናቷ እየነገረቻት እያለ ዴቭ ሰማ። ልክ በሩ ላይ ሲገባ ሰማ። እንደ ሰማ ዴቭ አንዴ አዴ ታፈቅርሃለች እንዴ እያስቸገረች ነው እንዴ ስትለው እናትየው አይኗን በልጥጣ እሱ ምንም አላለም። ወዳ ያየመር እንደውም ሊያመልጥ ነው መሰለኝ፣ ምንም አላለም። ያው በዚህ ተጠናቀቀ ማለት ነው። መናገር ነበረበት። እስኪ ይናገራል አይናገርም? ከተናገረ እርግጠኛ ይወዳታል ማለት ነው። ካልተናገረ ግን ዛሬ ካልተናገረ በፍጹም አይወዳትም አዴን ማለት ነው። ዝም ብሎ ግን ለፍቅር እንዳላት ጊዜ ትንሽ ጊዜ ነው፣ ሁሉም ነገር ይቀየራል ነው ያላት። እንግዲህ ለፍቅር የሆነ ትንሽ ተስፋ ሰጥቷታል ለፍቅር ማለት ነው። እና አንቺም ደህና ትሆኛለሽ፣ ሁሉም ሰው ደህና ይሆናል፣ ትንሽ ጊዜ ነው፣ ለትንሽ ጊዜ ነው ብሎ ነው እንግዲህ ፍቅርን የሆነ ተስፋ ነገር የሰጣት ማለት ነው። እኔ ምናልባት ከአዴ ጋር የሆነ ነገር አድርገው ከዛም በኋላ እኔ አልፈልግሽም ሌላት ይሁን እንግዲህ እዚህ ጋር ለምን እንትን እንዳለ አላውቅም። ለመተውም ፈልጓል መሰለኝ። ግን ባይተው ከአንጀት የሚወዳት ከሆነ እስከ ዛሬ ድረስ ቢያንስ ለእናቱ ይናገር ነበር። ከእናቱ የሚልቅ ደግሞ ቤት ውስጥ ለፍቅር እናት እትዬ ለሚላት አብሯት ለሚኖረው ሴትዮ ይናገር ነበር። ግን እስካሁን ድረስ ምንም አልተናገረ። እንደውም ሲጠይቅ እሷ ምርጥ ጓደኛዬ ናት እንጂ ሌላ ነገር የለንም ነው ያለው። ለምን ፈልጓትም እንደው አላውቅም። ግን በነገራችን አዴም ጠንቃቃ ነው፣ ብዙም አትቀርበውም። የሆነ ለብቻቸው ሆነ ቤት ውስጥ አይገቡም። የሆነ ቦታ አትሄድም ለብቻዋ። የሆነ ጠጋ ነገር እንኳን እወድሃለሁ ወይም ደግሞ አፈቅርሃለሁ ብለው አታውቅም እስካሁን ድረስ። እሱ ነው እንጂ እወድሻለሁ አፈቅርሻለሁ የሚለው ብቻውን እንጂ እስካሁን ድረስ እሷ በፍጹም አላለችውም ማለት ነው። ግን ተጠራጥራለች። ኤላ ያው በጣም እንደሚወዳትና እንደሚያፈቅራት ቀለበት አድርጎላት ለሊሊ ትቷት እንደሄደው ሁሉ እሷም ለሁሉም ነገር ዝግጁ ሁኚ ስላለቻት ሊሊ ያው እሷም እንግዲህ እየተዘጋጀች ነው መሰለኝ። ብዙም አትቀርበውም፣ ግን የሆነ አብረው የሚሆኑ አይመስለኝም። በጣም ነው ተሆነ ሰው ጋር አብሮ ታየ ከሆነ ሴት ጋር አብራ ታየች። ለምንድን ነው ለምን ብላ አኩርፋ ትሄዳለች። በትንሽ ነገር ኩርፍ ትላለች። ያው ደላሎ ምን ብሎ እንጂ የሚታረቁት በትንሽ ነገር ቶሎ ብላ ታኮርፋለች ማለት ነው። እንግዲህ አሁንም ድረስ ኪንጎ ይወዳታል አዴን ማለት ነው። ለምንድን ነው የሚያንገላታት ብሎ ነበር ከዚህ ቀደም። አሹ እንግዲህ ፍቅሩን ለመግለጽ በጣም ግራ ገብቶታል። ወዳ ወዲህ እያለ ነበር። ወድሻለሁ የሚለውን ቃል እንዴት ብዬ ላውጣው፣ እንዴት ብዬ ልናገር እያለ ነበር ለሩታ። ሩታ ደግሞ ትወደዋለች፣ ነገር ግን የሆነ ነገር ብሎ እንዲጣሉ ስለምትፈልግ ትገፋፈዋለች።